የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ትናንት ምሽት አርሰናልን 2-1 በሆነ ውጤት ካሸነፉ በኋላ ሀሳባቸውን አጋርተዋል። አርሰናልን በማሸነፋችን ሁላችንም ተደስተናል፣ ግን ከዚህም በላይ መሻሻል አለብን። ወሳኝ ድል ነው። አርሰናል በሻምፒየንስ ሊጉ ያልተሸነፈ ብቸኛ ቡድን ነው። ለእነሱ አክብሮት አለኝ። አንድ ቀሪ ጨዋታ አለን። የሊጉን ፉክክር በተመለከተ አሁንም ብዙ ነገሮችን ማየት አለብን። በዛሬው ጨዋታ ተጫዋቾቼ አቅማቸውን አውጥተው ተጠቅመዋል ሲሉ ፔፕ ጓርዲዮላ ተናግረዋል። አሁንም የሊጉ መሪ አርሰናል መሆኑን ሁላችንም ልናውቅ ይገባል። በማጥቃቱና በመከላከሉ ኦራይሊ አስደናቂ ነበር። ኒኮ በተለያዩ ቦታዎች መጫወት ይችላል። ምርጥ የውድድር ዘመንን እያሳለፈ እንደሆነ ይሰማኛል። ስለ በርናንዶ ሲልቫ ጥያቄ የቀረበለት ጋርዲዮላ ስለ እሱ መናገር ከጀመርኩ አለቅሳለሁ። ስለዚህ ተጠንቀቁ። በርናንዶ ነው። እሱን መግለጽ አይቻልም። በአእምሮ የተለየ ተጫዋች ነው። ይህ ሰው ለብዙ ዓመታት ለዚህ ክለብ ላደረገው ነገር ላመሰግነው ፈልጋለሁ። ለቀጣይ ጨዋታ መዘጋጀት አለብን በማለት ጋርዲዮላ ተናግሯል። የአርሰናሉ አሰልጣኝ ሚኬል አርቴታ በበኩሉ አሁንም ሁሉ ነገር በእጃችን ነው፣ በጥሩ ሁኔታ ተጫውተናል ብዬ አስባለሁ። የማሸነፍ እድልም ነበረን፣ እድሎችን ፈጥረናል፣ ግን ልንጠቀምባቸው አልቻልንም። አሁንም 5 ጨዋታዎች ይቀሩናል። ሊጉን ለማሸነፍ አቅሟለን። በሙሉ አቅማችን ለመፋለም ከዚህ በኋላም ዝግጁ ነን ሲል ሚኬል አርቴታ ተናግሯል። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ሮይ ኪን አሁንም ሊጉን አርሰናል ያሸንፋል ብዬ አስባለሁ ሲል ሮይ ኪን ተናግሯል። እኔ ከአርሰናል ጋር እቆማለሁ። ሲቲ በጨዋታው ብልጫ ነበራቸው። ይህንን እረዳለሁ። የሊጉን ፍክክር ደረጃ ወደ ከፍተኛ ደረጃ እንዳመራም እረዳለሁ። ቢሆንም ግን ዋንጫው የአርሰናል ነው ሲል ሮይ ኪን ገልጿል። ፓትሪክ ቬራ ተከታዩን ሀሳብ ተናግሯል። አሁንም 15 ነጥቦች በጠረጴዛው ላይ ይገኛሉ። የሚፈጠረውን ነገር ማየት አለብን። አንድ ነገር ማንሳት ካለብኝ ሲቲ አጨራረሱን ለማሳመር ተዘጋጅቷል ብሏል። ጋሪ ኔቭል ደግሞ በዚህ ውድድር ዘመን አርሰናል የሊጉን ዋንጫ ያሸንፋል፣ ሀሳቤን አልቀይርም ሲል ሀሳቡን እንደዚሁ አጋርቷል። በርካታ የእግር ኳስ ተጫዋቾችም የቀድሞቹ ማለት ነው በተንታኝነት እየሰሩ የሚገኙ አርሰናል የሊጉን ዋንጫ የማሳካት እድሉ አሁንም በእጁ ነው ሲሉ፣ ሌሎቹ ደግሞ ማንቸስተር ሲቲ የመጣበት መንገድ ትልቅ ነው፣ ስለዚህ በአመቱ መጨረሻ ሲቲ የሊጉን ዋንጫ ያሸንፋል ሲሉ በመናገር ላይ ይገኛሉ። የማንቸስተር ዩናይትዱ ተጫዋች ሰን ላመንስ ሀሳቡን አጋርቷል። በተለይ ማንቸስተር ዩናይትድ ወደ ስታንፎርድ ብሪጅ አቅንተው ቼልሲን 1-0 ካሸነፉ በኋላ ሰን ላመንስ ሀሳቡን አጋርቷል። ወደ ሻምፒየንስ ሊጉ ማለፍ እንፈልጋለን። ማንቸስተር ዩናይትድ ታላቅ ክለብ መሆኑን ሁሉም ሰው ያውቃል የሚለው ሰን ላመንስ ጥሩ ሰርተናል፣ ግን ገና አልጨረስንም። ብዙ የሚቆሩን ነገሮች እንዳሉ ይሰማኛል። ነገር ግን ቀሪ ጨዋታዎችን አሸንፈን በቀጣይ ውድድር ዓመት በአውሮፓ ሻምፒየንስ ሊግ ስንወዳደር ማየት እፈልጋለሁ። ማይክል ካሪክ ጥሩ ቡድን እንደገነባ ይሰማኛል። የክለቡ ደጋፊዎች፣ አመራሮች ከማይክል ካሪክ ጎን መሆናቸውን ልነግራችሁ እፈልጋለሁ። ስለዚህ ማንቸስተር ዩናይትድ በቀጣይ ውድድር ዓመት በአውሮፓ ሻምፒየንስ ሊግ መሳተፍ አለበት። ምክንያቱም ማንቸስተር ዩናይትድ ታላቅ ክለብ ስለሆነ ደጋፊዎቹም ይሄን ያውቃሉ፣ ይሄን ይረዳሉ። ስለዚህ ቀጣይ ዓመት በአውሮፓ ሻምፒየንስ ሊግ ስንወዳደር ልታዩን ትችላላችሁ ሲል የማንቸስተር ዩናይትዱ ግብ ጠባቂ ሰን ላመንስ ሀሳቡን ገልጿል።